ሰላምና ልማት ላይ ትኩረቱን ያደረገ የህዝብ ለህዝብ ውይይት ከሰሜን ጎንደር ዞንና ከማዕከላዊ ጎንደር ዞን ከተውጣጡ ነዋሪዎች ጋር ተካሂደዋል። በመድረኩ ላይ የተገኙ ነዋሪዎች የአካባቢው ግጭት የተጀመሩ ልማቶች እንዲቋረጡ፣ ተቋማት ከአገልግሎት ውጭ እንዲሆኑና ኑሮ እንዲወደድ አድርገዋል ብለዋል። መስከረም ላይና ታህሳስ ላይ ነው የኛ ድክመት ይሆናል። ልጆቻችን ሲቀሩ ብለን አለመምጣታችን አሁን ግን እየጸጸተነን እኛም ብንሆን ዝም በማለታችን ተሳስተናል። ሀገር ላይ ምንዘርፍ ምንድነው? ሀገር ላይ በሬ ሲነዳ ጎረቤትን በጠምጃ ሲወስደው ምን ያየህ ነው ጥያቄ። ምን ይሻን ሰላም አስከባሪ መከላከያን ህዝብ ካረዳው እንዴት አርጎ ነው ሊሰራ የሚችለው? እንዴት ነው ሰላም ሊመጣ የሚችለው? የሰሜን ጎንደር ዞን ምክትል አስተዳዳሪ ቢመራው ካሳ በአካባቢው የተከሰቱ ግጭቶች የተጀመሩ ልማቶች እንዲቋረጥ ያደረገ በመሆኑ ማህበረሰቡ ለጉዳት መጋለጡን ይናገራሉ። የአማራን ህዝብ ጥያቄ ለአማራ ህዝብ ታገላለሁ የሚል አካል እኮ ለነዚህ ፕሮጀክቶች መጠናቀቅ ነው መታገል የነበረበት። ላጅሬ ቅራቅር መንገድ መጠናቀቅ ነው መታገል የነበረበት። ለወገራ ስላሬ ያለ መንገድ ነው መከራከር የነበረበት። ዛሬም የጃንወራ እናት በቃሬዛ ነው እየወጣች ወደ ዳባት ጤና ጣቢያ። ዛሬም የጉርናምባ እናት በቃሬዛ ነው እየወጣች ያለ። ይሄ አይነደንም እንዴ? ይሄ አይነደንም? ከዚህ በላይ እኮ ውርደት የለም። በገዛ ልጆቻችን በገዛ ወንድሞቻችን የሀገር ሽማግሌዎችና የሃይማኖት አባቶች እገታና ዘረፋ እንዲቆም፣ ወጣቶች ወደ ሰላም እንዲገቡ በሰሩት ጠንካራ ስራ ለውጥ ማምጣታቸውን ጠቅሰዋል። ለሚመጣው መስከረም ተፈራርመን ትምህርት ቤት እንዲከፈት እናደርጋለን። ሌላዎቹ ግን ቅድመ ወሊድ አለ፣ ድህረ ወሊድ አለ፣ ወይም ትምህርት ቤት ሕክምና አምቡላንስ እንዲወርድልን እየጠየቅን ነው። ከታች ያለውንም ዘራፊውን ሌባውንም ደግሞ በሃይማኖት አባትና በሀገር ሽማግሌ እያስተካከልን ነው። ትምህርት ቤት ተዘግቷል። ማዳበሪያ ችግር ነው። አሁን በተለይ የኛ ሀገር ወደ ጠዋ ቢባል ቀበሌ ያለ ያን ሀገር ያለ ማዳበሪያ ምንም ህልውና የለውም። ይሄ እንዴት እንደሚሆን የሁላችን ከጠዋም የመጡ የሀገር ሽማግሌዎች አሉ። ይሄን ጠንከራ አድርገን ይዘን ሁላችንም ይሄን ሰላም መጀመሪያ የሰላሙ ጉዳይ ቢሆንም ይሄን ሰላም የሁላችን ድርሻ አድርገን ሁላችን መውጣት ያለብን ይመስለኛል። በመድረኩ የተገኙት የሀገር መከላከያ ሰራዊት ከፍተኛ መኮንን ሜጀር ጀነራል አማረ ገብሩ የሀገር መከላከያ ሰራዊት ዋጋ የሚከፍለው የህዝቡን ሰላምና ልማት ለማረጋገጥ መሆኑን ተናግረዋል። ለጋራ ሰላም፣ ለራሳችሁ ጥቅም፣ ለራሳችሁ ሰላም ለእናንተ ሲል ፊት ለተሰለፈው መከላከያ ጸጥታ ኃይል ከጎኑ ቁሙ ነው። ከጎኑ ቁማችሁ ስሩ። ከሰራን ለውጥ ይመጣል። ከሰራን ለውጥ ይመጣል። ካልሰራን ደግሞ የባሰ ነገሮች የተበላሹ የተጨመላለቁ ኪሳራ እየበዛ ውድመት እየበዛ መገዳደል እየበዛ ይሄዳል ማለት ነው። በመድረኩ ከ400 በላይ ነዋሪዎች የተሳተፉ ሲሆን በቀጣይም ሌሎች የህዝብ ለህዝብ መድረኮች እንደሚካሄዱ ተገልጸዋል።